በብዙ አነጋጋሪ ስብከቶች የሚታወቀው እንደዚሁም ባሳለፍነው 4 ወራት በፊት ገደማ ከኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጋር በተፈጠረ አለመግባባት ከባድ ውጥረት ውስጥ ገብቶ የነበረው የክራይስት አርሚ ቤተክርስቲያን መስራችና ባራይ የሆነው ነብይ እዩ ጩፋ ከዛም ደግሞ በቅርቡ እንደምናስታውሰው እንግዲህ በካውንስሉን ይቅርታ በይፋ መጠየቁን ተከትሎ እገዳውም ተነስቶለት እንግዲህ ወደ አገልግሎት ተመልሶ ገብቷል። ታዲያ በዛሬው ዕለት በተሰማ መረጃ ደግሞ ማንም ባልጠበቀው መልኩ በኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ውስጥ በምክትል ፕሬዝዳንትነት እንደዚሁም ደግሞ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ውስጥ የቦርድ አባል እንዲሆን ትልቅ ስልጣን በዛሬው ዕለት ተሰጥቷል። ታዲያ በዚህ ጉዳይ ላይ ብዙዎች በተለያዩ ማህበራዊ ሚዲያዎች ላይ እየተነጋገሩበትና ሀሳባቸውን እየሰጡበት ይገኛሉ። በዛሬው ዕለት ከአብያተ ክርስቲያናት ህብረት በወጣው ደብዳቤ መሰረት የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ለነብይ እዩ ጩፋ የክራይስት አርሚ ቤተክርስቲያን ኢንተርናሽናል ቸርች መስራችና መሪ አዲስ አበባ የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት በ1986 ዓ.ም በመንግስት የተመዘገበና አንጋፋ ህብረት ሆኖ እውቅና ያለው በሀገራችን በአዲስ አበባና በየክልሉ ብዙ አጥቢያ አብያተ ክርስቲያናት አገልግሎቶች ያሉት የቤተ ክርስቲያናት አንድነትና የዓለም የፔንቴኮስታል አስተምሮ አንድነትም ነው። በተጨማሪም በ2012 ዓ.ም ከመንግስት በአዋጅ ቁጥር 1208/2012 የተሰጠው መብት ያለው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መስራች አባልና ከሌሎች ህብረቶች ጋር ባለቤትም ነው። የህብረታችን አባልና አብረውን የቤተ ክርስቲያን አገልግሎት በአዲስ አበባና ከአዲስ አበባ ውጭም እያገለገሉ እየሰሩ መሆኑ ይታወቃል። በተጨማሪም ላቅ ባለ የህይወት ምስክርነት የሚታወቁ በጌታ የተወደዱና የተቀቡ በአገር ውስጥም ሆነ በውጭ ሀገር እያገለገሉ ያሉ ከጌታ በተሰጡት ጸጋ ለብዙዎች መፍትሄ አምጪና በረከት ነዎት። ስለሆነም በኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት በምክትል ፕሬዝዳንትነትና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ህብረቱን ወክለው የቦርድ አባል ሆነው እንዲያገለግሉና እንዲሰሩ ይህ ደብዳቤ ከደረሰው ቀን ጀምሮ ለቀጣይ 3 ዓመት የተሾሙ መሆኑን በአክብሮት እንገልጻለን። ከአክብሮት መንፈሳዊ ሰላምታ ጋር እሸቱ ወርቁ ፓስተር የህብረቱ ፕሬዝዳንትና የካውንስሉ ስራ አስፈጻሚ አባል የሚል እንግዲህ ለነብይ ጩፋ ሹመት እንዳገኘ የሚያስረግጠው ደብዳቤ በዛሬው ዕለት ተሰራይቷል። በዚህም የተለያዩ ጎራን ከፍሎ ብዙዎች ሐሳብ እየሰጡ ሲሆን አንዳንዶች እንግዲህ ነብይ እዩ ጩፋ ከዚህ በላይ ይገባዋል፣ ብዙ የሰራ ብዙ ነፍሳት ወደ ጌታ መንግስት እንዲመጡ ያደረገ ትልቅ የወንጌል አርበኛ ነው ያሉ ሐሳባቸው እንደሚሰጡ እንዳሉ ሁሉ አንዳንዶች ደግሞ ምን እየተካሄደ ነው ያለው ነብይ እዩ ጩፋ እኮ ባልተገቡ የመጽሐፍ ቅዱስ ሳይሆኑ ድርጊቶች ውስጥ ተሰማርቶ የሚገኝ ግለሰብ ነው እያሉ ደግሞ ሐሳባቸውን የሚሰጡ ተመልክተናል። እናንተስ ውድ የይሁ ሚዲያ ቤተሰቦች በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን ልትሰጡን ትችላላችሁ። በእርግጥ እንደምናውቀው ነብይ እዩ ጩፋ እንግዲህ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እገዳ ተደርጎበት የነበረው በተለይ በተለያዩ ክልሎች ለማገልገል ሲሄድ የሚደረገው እጀባ እንደዚሁም ያልተገቡ የዘይት ሽያጮች እንደዚሁም የመጽሐፍ ቅዱሳዊ የሆኑ አንዳንድ ድርጊቶችን ሲፈጽም በመገኘቱ እሱም ደግሞ ለወንጌል አማኞች አብያተ ክርስቲያናት ካውንስል መሪዎች ስድብና ያልተገባን ድርጊት ሲፈጽም በመታየቱ እገዳ ጭምር ተላልፎበት ነበር። ነገር ግን ያው ብዙዎቻችሁ እንደሰማችሁት በይቅርታ ጉዳያቸውን ጨርሰው እሱም ደግሞ በዛ በወንጌል አማኞች አብያተ ክርስቲያናት ካውንስል ውስጥ ታቅፎ እገዳውም ተነስቶለት ጉዳዩን በእርቅ ጨርሰውት እያገለገለ የሚገኝ ወንድማችን ነው። ብዙዎች ታዲያ ከዚህ ጋር ተያይዞ ይመስለኛል የነብይ እዩ ጩፋን ያውሩን ሹመት እየተቃወሙ የሚገኙ ነገር ግን ያው በይቅርታ ጉዳዩ መደምደሙን በዚህ አጋጣሚ ማሳወቅ እንፈልጋለን። እናንተም እንዳልናችሁ ሐሳብና አስተያየታችሁን ግን በቅንነትና በማስተዋል ልትሰጡን ትችላላችሁ። ጠበቃ የሚቆምላችሁ አምላክ፣ ለናንተ የሚታገልላችሁ አምላክ፣ ለናንተ ከክፉ ነገር የሚጠብቃችሁ አምላክ እንጂ እናንተ የምትጠብቁ ከክፉ ሲናገሩ የምትጠብቁለት አምላክ ካላችሁ ውሸታሞች ናችሁ። ለምንድን ነው ክርስቶስ የምታሳዱት? ለምንድን ነው የክርስቶስ የሆነን ነገር በሙሉ አንቋሻችሁ እሱ የቀደሳቸውን እንደ ጀግና የምትቆጥሩ? ጀግና አይደሉም። ክርስቶስ ባያድነው ክርስቶስ ባይደርስለት ጳውሎስ በሃይማኖት ውስጥ ሆኖ አሳዳጅ ነበረ። ሕግን ጠንቅቆ የማቅ ሊቅ የሆነ ሰው ነበር። ግን ስተተኛ ነው። ለምን? ሃይማኖተኛ ስለሆነ።
ሃይማኖተኛ ስለሆነ ማንን አሳደዋል? ጌታን ያሳደው ነበር። ሃይማኖተኞች እኮ ናቸው እቺ ልጅ ላይ ተነሱባት። አሁንም ምነግራችሁ ማሳደዳችሁን ተውና የምትማሩትን ወንጌል መርምሩ። ወንጌላችሁ እውነቴን ነው የምናገረው፣ የተሳሳተ ነው። ወንጌል ፍቅር ነው። በነገራችን ላይ አንዳንዶቻችሁ ስትሰብኩ ኢየሱስን ያወቅነው በማርያም ነው ብላችሁ ራሱ ማርያምን ለማስቀደም የምትፈልጉ በጣም የተሳሳተ ወንጌል የተሰበካችሁ አላችሁ። ኖ ማርያምን ማቃት በኢየሱስ ነው። ከዛ በፊት ማርያም ሬጉላር ሴት ነበረች። ማርያም ሬጉላር እንደሌሎቹ ሴት ነበረች። ይህንን እንኳን የማታስተውሉ ሰዎች ናቸው። ያለ የነበረ የሚኖር አልፋና ኦሜጋን ያስገኘችው እሷ ናት ብላችሁ የምትሰብኩ ሰዎች ናቸው። በአደባባይ በኦርቶዶክስ ቤተክርስቲያን ውስጥ የክርስቶስን ዝቅ አርጋችሁ ሁሌ ሕፃን ልጅ እንደታቀፈ እያደረጋችሁ ሁልጊዜ ድራማ ትሰሩበታላችሁ። መቼ ነው ኢየሱስን ከዛ ነገር የምታወጡት? ከሕፃንነት የምታወጡት መቼ ነው? ከሕፃንነት የምታወጡት መቼ ነው? ፒክቸሩን የምትፈልጉ ለዛ ነው። ለእሷ ትልቅ ነገር አድርጋችሁ ትልቅ አክሊል አድርጋችሁ ለሱ ጤንጥያ አክሊል አድርጋችሁ አስቀምጣችሁታል። ለምን? ለፖለቲካ ለሃይማኖት ስለሚመች ሃይማኖት መነገጃ ስለሆነ ትንሽዬ ለሱ አክሊል ለሷ ግብዳ አክሊል አድርጋችሁ ገደብ የሌለው ክብርና አምልኮ ያለው ኢየሱስ ነው። ለምን? ያንን ትልቅ ዋጋ የምሰጠው ለኔ ብሎ የተገረፈ ነው። ውድ የይሁን ሚዲያ ቤተሰቦች እንግዲህ በዛሬ ፕሮግራማችን አገልጋይ ወይም ደግሞ ነቢይ እዩ ጩፋ የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ሆኖ ማለት ነው በዛሬው ዕለት ብዙዎችን ባነጋገረና ሀሳባቸውን እንዲሰጡ ባስገደደ አንድ መልእክት እንግዲህ ምክትል ፕሬዚዳንት መሆኑ ተሹሞ ማለት ነው። በፊት የነበረው ግብግብ የነበረው ውጥረት አብቅቶ አሁን ደግሞ በዛው አንደኛ በፔንቴኮስታል አብያተ ክርስቲያናት ውስጥ ምክትል ፕሬዚዳንት እንደዛ በመሆኑ ደግሞ በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ማለትም በፊት ከባድ ተቃውሞ በነበረበት ውስጥ ማለት ነው። በዛ ውስጥ ደግሞ ያው ይህንን ምክትል ፕሬዚዳንትነት በማግኘቱ የተነሳ በወንጌል አማኞች አብያተ ክርስቲያናት ካውንስል ውስጥ ደግሞ የቦርድ አባል ይሆናል ማለት ነው። ይህንን አስመልክቶ ብዙዎች ሀሳብን እየሰጡ ይገኛሉ። እኛም ብሰሙት ባል ነው በዛሬው ዕለት የሶሻል ሚዲያው አነጋጋሪ በሆነ ጉዳይ ላይ ይህንን ፕሮግራም ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብሰሟቸው ብታውቋቸው ያልናቸውን መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር እያደረጋችሁ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ እየጠየቅን በእርግጥ እናንተም አምናችሁና ፈቅዳችሁ ከ26000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መንፈሳዊ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።